ማሂ በብሩኬና በሀይሚ መካከል ያለውን ሚስጥር ዝርግፍ አደረገችው እኮ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ዛሬ ቅመሟ በጣም ደስ ብሏታል ማለት የሆነ ቪዲዮ ፖስት አድርጋለችን እንዴ። ነገር ግን ማለት ነው ውድ ቤተሰቦች ያው የፖስተተችው እንግሊዘኛ ነው፣ ትርጉም ከእናንተ ማለት ነው። ከዚህ ጋር ባሰማችሁ ደግሞ የእንግሊዝኛ ሙዚቃ አስገብቼ ቆንደኝ እንደ ዩቲዩብ እና በዚህ አጋጣሚ ግን ይቅርታ ስለ ድምፄ ውድ ቤተሰብ። ያው አንዳንዴ መቶፍን የሚያደርገኝ ነገር አለና እና በእንግሊዝኛ ሙዚቃ ዘና ፈታ እያለችላችሁ ነው። ያው እንግዲህ ቲክቶክ ያላችሁ ሰዎች ገብታችሁ እያት እስኪ እንዴት ዘና እያለች እንደሆነ ማለት ነው። እውነት እዛ መጨናነቅ ከዛ ሀሳብ ወጥታ ዛሬ እንደዚህ ፈታ ብላ ስላየዋት በጣም ደስ ብሎኛል። ምክንያቱም ሰሞኑን የነበረችበት በጣም አጣብቂኝ ውስጥ ገብታ ነበረ። ምን ማድረግ እንዳለበት ግራ እስከሚገባ ድረስ ማለት ነው። እውነት በጣም ተጨናንቃ ነበር ሰሞኑን እና ዛሬ ደግሞ እንግዲህ ያው ፈታ እያለች ነው። ፈታ በይ ቅመሟ፣ ይሄ ነው ዋናው የሚያስፈልገው። ሰላም ስትሆኑ ነው እኛ የምንፈልገው። እና ውድ ቤተሰብ ማለት ነው ሰሞኑን ያው ሮዚ በጣም ችግር እየፈጠረች ነው። ግን የሀይሚና የብሩኬ ነገር ቢዚ አድርጎን በሀሳብ ተጨናንቀን እንደው በሮዚ ቪዲዮ አልሰራውም እና ዛሬ ትንሽ በሮዚ ላወራ መጣሁኝ ማለት ነው። ማለት ሮዚ አንደኛ የመጣችበት ሰዓት ልክ አልነበረም። ሀይሚና ብሩኬ ሰላም ባልሆኑበት ሰዓት ነው የመጣችውና ሲቀጥል ከማሂ ጋር ድጋሚ ሰጣ ገባ ውስጥ እየገቡ ነው ማለት ነው። ሮዚ ማለት ከዚህ በፊት አይታችኋል እንግዲህ በሮመዳን እንኳን ማንም ሰው ሳይጣላ መጾም ሲገባው እሷ ምንድነው የመረጠችው? ጽልን ነበረ ማለት ነው። ተጣልታ በጥፊ ሁላ መተታት ማሂን ሄዳ ነበረ ማለት ነው። እርቅ አልፈልግም ብላ አሁን ድንገት ሀይሚና ብሩኬ ሰላም ባልሆኑበት ሰዓት ሁላቸውንም ይቅርታ መጠየቅ እፈልጋለሁ ብላ መታለች። ለይቅርታ እኮ ችግር የለውም። ሰው ያጠፋል አይደለ? ይቅርታ መጠየቅ ትልቅነት እስከሆነ ድረስ መቀበልም ደግሞ ይቅርታ መቀበል በጣም ትልቅነት ነው እና ይቅርታ ከሆነ አላማዋ በቃ ማሂ ያው ስለተናደደችባትም ነው። ግን ይቅርታ አላለ የፈለግሽው ይቅርታ ብዬሻለሁ፣ ከዚህ በኋላ ከኔ ጋር መቀጠል የለብሽም ማለት ልክ እንደ ጓደኛ መሆን የለብሽም ብላ ነው የመለሰችላት እና ዋናው የሰው ልጅ ከአንደበቱ አውጥቶ ይቅርታ ከጠየቀ ከውስጡ ላይ ምንም ነገር የለም ማለት ነው። ይሄን ያክል ችክክ ያረጋት ከነሱ ጋር ለመገናኘት ምን እንደሆነ አልገባኝም። ሲቀጥል ለይቅርታ መታ ሌላ ነገር ነበር ስታወራ የነበረው። ለኮሜንት ምላሽ እየሰጠች ነበር እና እንዴት እንደዚህ ትሉኛላችሁ? እንደዚህ የምትሉኝ ሰዎች እንደውም የባሰ እልክ ነው የምታጋቡኝ እያለች ነበር እና ይሄ ወዴት ነው የሚያመራው? ወደ ብሩኬ ነው። እንደገና ያንን የተውኩትን ነገር እንድቀጥልበት እያደረጋችሁኝ ነው እያለች ነበረ እና ይህን ያልኩበት ምክንያት እራሷ ከተናገረችው አንጻር ነው። እልክ አታስገቡኝ፣ በግዴታ እንዳደርገው አታስገድዱኝ እያለች ነበረ ሮዚ። አንደኛ እንኳን በግዴታ በውዴታ የምታገኘው ልጅ አይደለም ብሩኬ፣ የሚሳካልሽ ነገር አይደለም። ሲቀጥል ለይቅርታ ከመጣሽ ደግሞ ለኮሜንት ምላሽ መስጠት አይገባሽም እኮ። ምክንያቱም ኮሜንት የሰጡሽ ያደረግሽው ነገር ልክ ስላልነበረ ነው። ለይቅርታ የመጣ ሰው ደግሞ እንደገና ወደኋላ ተመልሶ ነገርን መጠምዘዝ አያስፈልግም እና እኔ እንደዚህ ያደረግኩት ከጀርባዬ ሰው ነበረ በሀይሚና በብሩኬ መካከል የሆነ ክፍተት እንዲፈጠር በይ በይ እያለ የሚገፋፋኝ ሰው ነበረ እያለች ነበር። እና ያነ ሰው ማን ነው? ሲቀጥል ደግሞ ሰው የራሱ መመሪያ መንገድ የለውም እንዴ? እንዴ ሰው ስላለው ብቻ እናንተ ሰው ስላላችሁ ብቻ ገደል ላይ ዘላችሁ መግባት አለባችሁ? እንደዚህ እኮ ነው። ሁሌም በሰው የሚመራ ሰው ገደል ራሱ ግባ ብትሉ ዘሎ ይገባል ማለት ነው። እና ያ ሰው ማን ነው? ከጀርባዋ ሀይሚና ብሩኬ እንዲለያዩ ሲገፋፋት የነበረ ሂጅበት፣ ብሩኬን ማፍቀሩን ቀጤበት እያለ ሲገፋፋት የነበረ ሰው ማን ነው? አሁን ሮዚ እውነት በጣም እያሰጋችኝ ነው። የምታወራው ነገር ልክ አይደለም። እንደገና ዛቻ የአመጣች እየጣለች ነው። ማሄ አሁን ቅድመ ጥንቃቄ እያደረገች ነው ያለችው ማለት ነው። ምክንያቱም በኋላ ከመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። አሁን ይቅርታ አድርጌላት ልክ እንደ ጓደኛት ብንቀጥል ዙሮ ልጅቷ ወደ ብሩኬ ፍቅር እንዳላት ያስታውቃል። ያኔ ወላሂ ምናምን እያለች ሁላ ነው ስትመል የነበረው የምሯ ማለት ነው። የምራ ፈቅረዋለሁ እያለች ነበረ እና ድንገት ተቀይራ ለዛውም ሰላም ባልሆኑበት ሰዓት መታ ይቅርታ ለመጠየቅ እንደገና ደግሞ ከይቅርታው መካከል ድጋሚ እልክ እንዳታስገቡኝ ስትል በቃ እች ልጅማ ይቅርታ ብላም ሌላ ነገር ልትፈጥር ነው ብዬ እያሰብኩ ነው። እና እንግዲህ ማሂ የዘረገፈችው ሚስጥር ምንድን ነው? ኮሜንት ላይ ተይ ሚስጥር አታውጭ፣ ተይ ሚስጥር አታውጭ እያሏት ነበረ እና እች ልጅ እኮ ማለት ሀሰንም ማለት ነው። ሀሰን እች ሮዚ ማለት እኮ የጓደኛህን ባል የተመኘች ሰው ናት ብላ ተናግራለች ማለት ነው። እና
እንግዲህ ሀይሚና ብሩኬ ምንም ነገር የላቸውም። እንደው ለስራ ነው ወይም ደግሞ እንደው አይወዳትም እንደው አትወደውም ለምትሉ ሰዎች ይሄ መልስ ይሆናችኋል ብዬ አስባለሁ። ምክንያቱም ማሂ ሳታስብ ነው የተናገረችው። እውነት ሳታስብ ነው ይሄ ቃላት የወጣትና በሀይሚና በብሩኬ መካከል ምን እንዳለ በደንብ ልትረዱ ይገባል ማለት ነው። ብዙ ግምታቸው የተሳሳተ ሰዎች ስላላችሁና እንግዲህ ሀይሚና ብሩኬ በተቻላቸው መጠን ከምን ጊዜውም በላይ የሚጠናቀቁበት ጊዜ ነው ብዬ አስባለሁ። ወንዱም ሴቱም ቆርጦ ተነስቷል። በቃ የእነሱን ግንኙነት ለማራራቅ ለማበላሸት ማለት ነው። እና እንግዲህ ሮዚ ይቅርታ መጠየቅ ከፈለግሽ ይቅርታ ተቀብለውሻል እኮ ማለት አሁን የሀሰን ደግሞ በጣም ማሂ ከሀሰን ላይ እየጮኸች ነበረ። ምክንያቱም ለምን አንተን ያሳያት እያለች ነበር። እንደኔ ሀሰን አላሳያትም። ሀሰን ምንድን ነው ያደረገው? የፈጣሪውን ነው። እውነት አሁን በሀሰን ብዙ ሰው እየፈረደ ነው። እሺ አንድ ሰው ይቅርታ ሲል ያለ መቀበል አይከብድም? እኔ አሁን የሆነ ሰው ይቅርታ ቢለኝ እቀብለዋለሁ። ነገር ግን ከዛ ሰው ጋር እንደ ድሮ በፍጹም ላልሆን እችላለሁ። እና ሀሰን ያደረገው ይቅርታ እንዲደራረጉ ነው እንጂ ለክፋት አስቦት አይመስለኝም። ግን እቺ ሮዚ የምትባል ልጅ ይቅርታ ከጠየቀች በኋላ በዙሪያቸው አስፈላጊ ናት ብዬ አላምንም እንደኔ። ምክንያቱም አካሄዱ ሁሉ በጣም ነው የሚገርመው። የሆነ እልክ የተሞላበት ነው ወሬዋ ሁሉ ማለት ነው። እልክ እንዳታስገቡኝ ድጋሜ እንደዛ እንዳላረቅ በጣም በጣም ስለዚህ እያሰበችው ያቀደችው ነገር ቢኖርስ እንዴ የእነዚህ ልጆች ፍቅር ገንዘብ ተከፍሎ ሊያበታትኑት አልነበረ? እና የሮዚ ሁኔታ ትንሽ ግራ ያጋባል።